የአሜሪካ ተዋጊ ጀት ከአውሮፕላን ተሸካሚ መርከብ ተንሸራቶ ቀይ ባህር ውስጥ መግባቱ ተነገረ። የዩናይትድ ስቴትስ የባህር ኃይል ኤፍ/A-18E ሱፐር ሆርኔት ተዋጊ ጀት ከዩኤስኤስ ሃሪ ኤስ ትሩማን መርከብ ተንሸራቶ ወደ ቀይ ባህር መግባቱ ተዘግቧል። ክስተቱ ያጋጠመው በመርከቡ ላይ የጀቱን አቀማመጥ ለማስተካከል በሚጎትቱበት ወቅት ነው ተብሏል። ጀቱን በመጎተት ላይ የነበረው ቡድኑ እንቅስቃሴው መቆጣጠር ተስኖት ጀቱና ተጎታች ትራከሩ ከመርከቡ ወድቀዋል። በዚያ ሳቢያ ከመርከበኞቹ በአንዱ ላይ ቀላል ጉዳት አጋጥሟል። የኤፍ/A-18E ሱፐር ሆርኔት ተዋጊ ጀት ከዩኤስኤስ ሃሪ ኤስ ትሩማን መርከብ ወለል ላይ ተንሸራቶ ወደ ቀይ ባህር መግባቱ የአሜሪካ ባህር ኃይል አረጋግጧል። ጎታች ተሽከርካሪውን የሚያንቀሳቀሱበትና በጀት ውስጥ የተቀመጡ መርከበኞች ወደ ቀይ ባህር ከመግባታቸው በፊት ዘለው ለማምለጥ ችለዋል። ቢሆንም ግን አንድ መርከበኛ ቀላል ጉዳት አጋጥሞታል ሲል ባለስልጣናቱ ተናግረዋል። የባህር ኃይሉ በሰጠው መግለጫ የኤፍ/A-18E በሃንገር ቤይ ውስጥ በንቃት እየተጎተተ ነበር። ነገር ግን ሰራተኞች ሂደቱን መቆጣጠር ሲያቅታቸው ጀቱ ወደ ባህር ውስጥ ገብቷል ሲል አስታውቋል። ዋጋው ወደ $60 ሚሊዮን የሚገመተው ተዋጊ ጀት በተለምዶ ለበረራ ወይም ለጥገና ለመዘጋጀት በመርከቡ ላይ ይንቀሳቀሳል። ጀቱ ወደ ቀይ ባህር መግባቱ በተረጋገጠበት በዚህ ወቅት የባህር ኃይሉ የጠፋውን ጀት ለማግኘት ይሞክር አይሞክር በግልጽ የተነገረ ነገር የለም። ነገር ግን በጉዳዩ ላይ ምርመራ እየተካሄደ ነው። የዩኤስኤስ ትሩማን በየመን ሁቲ አማጽያን ላይ በተጠናከረ ዘመቻ ለመሳተፍ ወደ መካከለኛው ምስራቅ ከተሰማራ ወራት ተቆጥሯል። የዩናይትድ ስቴትስ ማዕከላዊ ኮማንደር የጦር ጀቶች፣ ቦምብ፣ መርከቦችና ሰው አልባ አውሮፕላኖች በመጠቀም በየቀኑ ወታደራዊ ጥቃቶችን እንደሚፈጽም አስታውቋል። እስራኤል ከ2 ወራት በላይ በጋዛ የእርዳታ ድጋፍ እንዳይገባ መከልከሏ ተነገረ። እስራኤል ምግብ፣ ውሃ፣ መድኃኒት፣ የሕክምና ቁሳቁሶችና ነዳጅን ወደ ጋዛ ከ2 ወራት በላይ እንዳይገባ አልፈቀደችም። የእስራኤል ጠቅላይ ፍርድ ቤት ይህንን ፖሊሲ በመደገፍ በርካታ የእርዳታ ጥያቄዎችን ውድቅ በማድረግ ሰው ሰራሽ የሆነ የሰብአዊ ጥፋት፣ ረሃብ፣ ሞትን ጨምሮ እንዲፈጠር ምክንያት መሆኗን በኔዘርላንድ የፍልስጤም አምባሳደር የሆኑት አማር ሂጃዚ በሄግ የቃል ክርክራቸውን አቅርበዋል። የተባበሩት መንግስታት ዋና ጸሐፊ ጋዛን እንደ ገዳይ ሜዳ ገልጸዋል። ይህን ጉዳይ ለመስማት የፍርድ ቤቱ ስልጣን ምንም ጥርጥር የለውም። የህግ ጥያቄዎችን በዓለም አቀፍ ህግ መሰረት የሚሰሩ ናቸው። እናም የፍልስጤም ጉዳይ በተባበሩት መንግስታት ድርጅት ተልዕኮ ውስጥ ማዕከላዊ ነው። ይህም ቀደም ባሉት የአማካሪ አስተያየቶች ላይ በድጋሜ ተረጋግጧል። የፍልስጤም ግዛት የእስራኤል ድርጊት በጋዛና በዌስት ባንክ ወይም ምስራቅ ኢየሩሳሌምን ጨምሮ ለዘለቄታው መቀላቀልን፣ የዘር ማጽዳትና ፍልስጤማውያንን መሰረታዊ መብቶችና ህልውናን እንደሚጥስ የሚያሳይ ማስረጃ ቀርቧል። እስራኤል በዘር ማጥፋት ወንጀል የተከሰሰች ህገወጥ የስልጣን ባለቤት ነች እና ጠቅላይ ሚኒስቴሩ የእስር ማዘዣ ወጥቶባቸዋል ይፈለጋሉ ተብሏል። እስራኤል የፍልስጤም ህዝብ ለማጥፋትና ፍልስጤምን ለማጥፋት እየሞከረች ነው፣ ሰብአዊ ድርጅቶችን በመከላከልና በማደናቀፍ በዚህም በተባበሩት መንግስታት ቻርተርና ሌሎች የዓለም አቀፍ ህግ ሰነዶች ላይ ያሉትን ግዴታዎች በመጣስ ላይ ትገኛለች በሚል ክስ ይቀርብባታል። ፕሬዚዳንት ቮሎዲሚር ዜሌንስኪ ክሪሚያን ለሩሲያ አሳልፈው ለመስጠት ዝግጁ እንደሆኑ አስባለሁ ሲሉ ትራምፕ ተናገሩ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የዩክሬን አቻቸው ቮሎዲሚር ዜሌንስኪ ክሪሚያን የሰላም ስምምነት አካል አድርገው ለሩሲያ አሳልፈው ለመስጠት ፈቃደኛ ናቸው ብለው እንደሚያስቡ ተናግረዋል። ኪየቭ ግን ከዚህ ቀደም እንዲህ አይነቱ ሀሳብ ውድቅ ስታደርግ ቆይታለች። ትራምፕ እንደ ኤሮፓያን አቆጣጠር በ2014 በህገወጥ መንገድ በሩሲያ የተቀላቀለችውን የዩክሬን ደቡባዊ ልሳነ ምድር ዩክሬን የሰላም ስምምነት አካል ታደርጓለች ወይ ለሚለው ጥያቄ እኔ እንደማስበው ይሆናል ሲሉ መልሰዋል። ትራምፕ በተጨማሪ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱ በተኩስ አቁም እንዲቆም ተቀምጠው ስምምነት እንዲፈርሙ አሳስባለሁ። ይህም በ2 ሳምንት ውስጥ ሊሳካ እንደሚችል ጠቁመዋል። ከቫቲካን ከተመለሱ በኋላ ለጋዜጠኞች አስተያየታቸውን የሰጡት ትራምፕ ከዜሌንስኪ ጋር ከርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ስነ ስርዓት በፊት አጭር ቆይታ አድርገዋል። ትራምፕ ስብሰባውን በጥሩ ሁኔታ መጠናቀቁን እና የክሪሚያን ጉዳይ አጭር ውይይት ተደርጎበታል ብለዋል። በየካቲት ወር በዋይት ሀውስ በሁለት ፕሬዝዳንቶች መካከል የተደረገውን ግጭት በኋላ ዜሌንስኪ አሁን ላይ ረጋ ያሉ መስለው እንደነበር ትራምፕ ተናግረዋል። ዩክሬን
ምንም አይነት የግዛት ስምምነት አለማድረጓን ደጋግማ በመግለጽ በመሬት ጉዳይ ላይ መነጋገር ያለበት የተኩስ አቁም ስምምነት ላይ ሲደረስ ብቻ መሆኑን አበክራ ገልጻለች። ዜሌንስኪም ሆነ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለትራምፕ አስተያየት በይፋ ምላሽ አልሰጡም። የጀርመን መከላከያ ሚኒስትር ቦሪስ ፒስቶሪያስ ዩክሬን ለተኩስ አቁም በምላሹ በሚል ግዛቶቿን አሳልፋ መስጠት የሚያካትት ስምምነት እንዳትስማማ አስጠንቅቀዋል። ኃላፊዎች ያልተገባ ነገር በማድረግ ከሚጠመዱ ጤና ባለሙያዎች ለሚያነሷቸው ጥያቄዎች ተገቢ ስራ ይስሩ። የኢትዮጵያ ጤና ባለሙያዎች ማህበር የኢትዮጵያ ጤና ባለሙያዎች ማህበር ጤና ባለሙያዎች እያደረጉ ያለውን እንቅስቃሴ ሰላማዊ የዳቦ ጥያቄ ነው ሲል ለቴክቫህ ኢትዮጵያ ተናገረ። የድሬዳዋ ሳቢያን ሆስፒታል ጠቅላላ ሕክምና ሐኪም ዶክተር ሀብታሙ አለሙ ደረሰብኝ ያሉት በደል እንዳስታወቁት ለጉዳዩ መፍትሄ እንዲሰጥ የድሬዳዋ ከተማ አስተዳደር ጤና ቢሮውን በደብዳቤ እንደጠየቁ የማህበሩ ፕሬዝዳንት አቶ ዮናታን ዳኛቸው ተናግረዋል። ሌሎች የጤና ባለሙያዎችም የተለያዩ የመብት ጥያቄዎችን እያነሱ ይገኛሉ። በተመሳሳይ ችግር እንዳይገጥማቸው ምን ዋስትና አላቸው? መፍትሄውስ ምንድን ነው? አቶ ዮናታን ዳኛቸው በበኩላቸው ኢትዮጵያ ፈርማ አባል የሆነችበት የኢንተርናሽናል ሌቨል ኦርጋናይዜሽን የባለሙያዎችን የሰራተኞችን የመሰብሰብና የማደራጀት መብትን ፈቅዷል። ስለዚህ ኢትዮጵያ የፈረመችውን ሕግ ማክበር ያስፈልጋል። ባለሙያዎች ማሰር፣ ማሸማቀቅ መፍትሄ ይሆናል ብለን አናምንም። ቀዳሚ መፍትሄው የሚሆነው ባለሙያዎች የሚያነሷቸውን ጥያቄዎች በወቅቱ መመለስ ነው ብለዋል። የጤና ባለሙያዎች ያደረጉት ያለው እንቅስቃሴ ሰላማዊ የዳቦ ጥያቄ ነው። ሰላማዊ ዲሲፕሊን የሆነ በተማሩ ሰዎች የሚመራ ምንም አይነት የፖለቲካ ዓላማም ሆነ አጀንዳ የሌለው እንቅስቃሴ ነው ብለዋል። ይህን እንቅስቃሴ ወደ ሌላ አቅጣጫ ሳይቀየር መንግስት እንነጋገር ብሎ መድረኮችን ፈጥሮ መፍትሄ ማስቀመጥ አለበት። በማሰር፣ በመደብደብ፣ በማሸማቀቅ፣ በማስፈራራት ችግሩን አይፈታም። ጥያቄው የቆየና ስር የሰደደ ነው። የተለያዩ ስያሜ ሰጥቶ ይህንን እንቅስቃሴ ማኮላሸት አይቻልም ብለዋል። የዶክተር ሀብታሙ ጉዳይ በግልጽ ስላመለከቱና ለህዝብ ስለደረሰ እንጂ ሌሎች መብታቸውን የሚጠይቁ ጤና ባለሙያዎችም ተመሳሳይ አለፍም ሲል ያለአግባብ ከስራ እስከ መባረርና መታሰር የደረሱ አሉ። ይህንን ማህበሩ በተለያዩ ጊዜያት ድምጽ ከመሆን አልፎ በሚችለው መጠን የተቋሙ ኃላፊዎችን አነጋግሮ ነበር። የጤና ተቋማት ኃላፊዎች በጤና ባለሙያዎች ያልተገባ ነገር በማድረግ ከሚጠመዱ ጤና ባለሙያዎች ለሚያነሷቸው ጥያቄዎች ተገቢ ስራ ይስሩ ሲሉ አሳስበዋል። የጠቅላላ ሕክምና ሐኪሙ ዶክተር ሀብታሙ የመብት ጥያቄ በማንሳታቸው በሚሰሩበት ቢሮ አስተዳደራዊ በደል እንደደረሰባቸው ለማህበሩ አሳውቀዋል። የኢትዮጵያ ንግድ ባንክ ከዓለም ባንክ ከፍተኛ የገንዘብ ድጋፍ ሊቀበል ነው። መንግስታዊው የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ ከዓለም ባንክ ከፍተኛ መጠን ያለው የገንዘብ ድጋፍ በሚቀጥለው ሳምንት መጀመሪያ ላይ ለመቀበል በዝግጅት ላይ መሆኑ ተጠቆመ። ከ650 ሚሊዮን ዶላር በላይ የተመደበው ገንዘብ ውስጥ ከግማሽ በላይ የሚሆነው በዚህ የመጀመሪያ ዙር ዝውውር እንደሚካተት ይጠበቃል። ይህ በአፈጻጸም ላይ የተመሰረተ የገንዘብ ድጋፍ የዓለም ባንክ የፋይናንስ ሴክተርን የማጠናከር ፕሮጀክት አካል ሲሆን የኢትዮጵያ ንግድ ባንክ የፋይናንስ አቅሙን እንዲያሳድግና የኢትዮጵያን ሰፋ ያሉ የኢኮኖሚ ማሻሻያዎችን እንዲደግፍ ያለመ ነው። ባንኩ ይህንን ድጋፍ ለማግኘት መንግስት ቦንድ ማውጣትና የቦርድ ስብጥርን ማስተካከልን ጨምሮ የተወሰኑ ቅድመ ሁኔታዎችን አሟልቷል። ይህን ተከትሎ በሚቀጥለው ሳምንት ቢያንስ 350 ሚሊዮን ዶላር መቀበል እንደሚችል ይጠበቃል። ይህ የገንዘብ ድጋፍ በተለይም ባንኩ ቀደም ሲል ለመንግስት የልማት ድርጅቶች በሰጠው ያልተመለሰ ብድር ምክንያት ያጋጠመውን የፋይናንስ ተግዳሮት ለማቃለል ትልቅ እገዛ ያደርጋል ተብሏል። የኢትዮጵያ መንግስት የንግድ ባንኩን ካፒታል ለማጠናከር ተጨማሪ የገንዘብ ድጋፍ እንደሚያደርግም ተገልጿል። ባለሙያዎች ይህንን የዓለም ባንክ ድጋፍ የሀገሪቱን የፋይናንስ ሴክተር ለማጠናከር ወሳኝ እርምጃ እንደሆነም ይስማማሉ። ይህ ዴሊ ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ላይክ፣ ሼር፣ ኮመንት እንድታደርጉ በአክብሮት ተጋብዛለሁ። መልካም ቆይታ። ቸር ጊዜን ተመኘው።